ፈጣን እስከ እርምጃ እኮ እንሄዳለን ችግር የለውም ገባ አይደል እንሄዳለን እኮ ችግር አረቱ አንተ ይላጣል ዳኒ የምትባል ተራ የሰፈር ወጣጤ ህፃን ልጅ ምንድነው ቆይ አላማ ሃይሚን ወስዳታለሁ ምናምን ብላ አስበህ ነው በዚህ ፊት በዚህ ጋቢናክ በዚህ ጭንቅላት እንደዚህ ምናምን ትላለህ ክብር ተዋል በግድ ነው ሌላ እርምጃ ውስጥ እንድንገባ ነው የምፈልገው በቃ ከዚህ በኋላ ብቻውን ይሻላል ክብር አይወድልም እንዳየነው ከሆነ የሆነ ኮሽታው ላይ ለመፍጠር ምናምን ነው አሁን ከዚህ በኋላ ከፈጠርክ ማለት ነው ማይሆን እርምጃ እንገባ እስከ ጥግ ነው የምናስቀየም እስከ ጥግ ማለት ነው እኛ በሃይሚና በብሩክ ቀልዳና ጭራሽ ማለት ነው አላማን ወይ ንገረን በሰስራት የሆነ በሰው እጅ መሞት አይነት ፍላጎት ያለ ሰው ነው ምን መስሎ አልፈ ምሰራውን ስራ ብትሰራ ይሻላል ይሄን ነገር ብታቆም ይሻላል ዳኒ ሰላም እንዴት ናችሁ የዩቲዩብ ፋሚሊዎች እኛ ደህና ነን እናንተም ያው ደህና እንደሆናችሁ ተስፋ እናደርጋለን ያው ሰሞኑ ትንሽ ጠፍተናል በአንዳንድ ጉዳዮች እኛም አልተመቸንም ነበር እና ያው አንዳንድ ነገሮችንም እያየን ያው በዝምታ ማለፍ ይሻላል ብለን ነው እስካሁን ዝም ያልነው እና ዛሬ ደግሞ እስቲ ከቪዲዮ ከሰራንም ስለቆየን ዛሬ የሚባለውን ነገር ሰምተን እንስራ ብለን ነው አሁን ትንሽ መሸታ አድርገን ልንሰራ ያሰብነው እና አንዳንድ ነገር ልንላችሁ ፈልገን ነው እዚህ የመጣ ነው እና ዳኒ በጣም እያናደድከ መሆኑን ልንነግርህ እንፈልጋለን ሲጀመር ዛሬ የተሰራውን ቪዲዮ እኮ አይተነዋል ሃይሚን የሆነ ስሜት እንዳለ ምናምን ነው የነገርካት ሲጀመር አንተ በዚህ ፊት ሃይሚን ቀርቢያት ምናምን የኔ ያረጋታለሁ ምናምን ብለ እንዳታስብ ለምን እሷና ብሩክ አንድ ላይ የሆኑት ፈጣሪ ፈቅዶ ፈጣሪ አንድ ላይ እንዲሆኑ አድርጓቸው ነው አንድ ላይ የሆኑት እንጂ አንተ የሆነ ነገር ፈጥሬ ምናምን አለያያቸዋለሁ በእነሱ መሀል ገብቼ የሆነ ነገር አረጋቸዋለሁ ምናምን ብለ ነው እቅድ ግን አንተ ደግሞ ያሰብከው ነገር አይሆንልህም ምክንያቱም መጥፎ ሐሳብ ያሰብከው አምላክም አያሳካልህም ሲጀመር መጥፎ ሐሳብ አያሳካልህም እና ማስጠንቀቂያ ልንሰጥህ እንፈልጋለን በሃይሚና በብሩክ ድጋሚ በመካከላቸው እንድገባ አፈልግም ይሄ ደግሞ የሆነ እያሰብክ ያለው ነገር ምናምን የሆነ የህፃን ልጅ ሐሳብ ነው ታውቃለህ ሲጀመር ሰው ሲያከብር አንተ ሰው የምታከብር አይነት ሰውም አይደለም በጣም እያየን ነው እየታዘብን ነው እስካሁንም ዝም ልንል የቻልነው ብሩኬም ተረጋጉ ስላለን ነው እኛ እንጂ እንደዚህ ወጥቶ ምናምን ማውራት አክቶ ምናምን አይደለም ግን አንዳንድ ነገሮችን በዝምታ እንለፍ ምናምን ብለን ነው እስካሁን እንዲሆን ነው ግን አንተ እያረከው ያለው ነገር አሁን ጥሩ አይደለም በቃ ሰዎችን የሆነ ወደ መጥፎ ሁኔታ የሚከት ነገር ነው እያረክ ያለው እና እሱን ነገር ብታረመው ጥሩ ነው ብዬ አስባለሁ ዳኒ ገና አንተ ልጅ ነህ የነሱን ትዳር አፋትቼ ከሃይሚ ጋውኝ አሪፍ ነገር ያው አስተሳሰቡ ህፃን ነው እንደምታየው ነው አሁን ማይሆን ነገር ያስባል ጭንቅላቱ ዝም ብሎ አይነት ጭንቅላት ይችላል ሲጀመር ያሚያክል ጭንቅላት ይዘህ ማሰማችን ሰው ነው አንተ ያሚያክል ጭንቅላት ይዘህ ጭራሽ አታስብ የሱ ነገር ነው አንድ የሚያናደደኝ የሆነ በቃ እያንዳንዱ ሁኔታ ላይ የገባ ችግር ሊፈጥር ነው የሚፈልገው ያው እኛም ዝማል ነው መሰለኝ እነሱም ደግሞ እዛ አዲስ አበባ ስለሆኑ ያው የቡታጀራ ልጆች ናቸው በሚለው በከተማዬ ምናምን እንትን እላለሁ ብሎ የሆነ በቃ ጃም ምናምን አረጋለሁ ብሎ ነው ያሰበው እና ብትረጋጋ ዳኒ በጣም ጥሩ ነው በጣም ብትረጋጋ ጥሩ ነው ማያኑ ነገሮች ውስጥ እንድንገባ አትገፋፋል እና ደግሞ የሆነ በቃ ለሷ ያለን ስሜት ብታጠፋው ይሻላል እሷን አንተ በዚህ ፊት ሲጀመር የሆነ ህፃን ልጅ የሚያስፈራራበት ፊት ነው ያለው በለው በእናትህ እኛ ሲጀመር እነሱ ነው ያረጋጉት እንጂ እንኳን ብሩኬ እኛ ላንተ አናንስ እነሱ ተውስላሉ አሁን እዚህ ጋር ረጋ ብለን ምናምን ቆይተንም ቪዲዮ ይሰራነው ለዚህ እንጂ ተው ብለናል እምቢ ብለናል አሁን ወደ እርምጃ ነው እሱ አይቀርም ብቻ ያኔ ከእንደዚህ አይነት ሰው ምን ልትለው ትችላለህ አሁን እንደዚህ የሚያክል ጭንቅላት ይዘህ ማሰብ ያልቻልክ ልጅ ምን ልበል ሲጀመር አንተ ሃይሚን ካንተ ጋር ማሰብ ራሱ ምን አይነት አሁን አንተና ሃይሚን አረ ጭራሽ አረ ይደብራል የሆነ ሰው ራሱ ቢያያችሁ ይደብራል ምንም አትሆኑም ነው ልትሆኑ ሃይሚ የብሩክና የብሩክ ብቻ ነች ገባ ያንተ ልትሆን አትችልም ሃይሚ የብሩክና የብሩክ ነች እንጂ መቼም ቢሆን ያንተ ልትሆን አትችልም ገባ አይደል እና ምንም አንተ ሲጀመር ይወለ
ሀይሚ አሁንም ቢሆን የሆነ አለ አይደል በጣም ፍላጎት አላት ከብሩክ ጋር መሆን ትፈልጋለች። ግን አለ በጣም መሉ ውስጥ ስለሆኑ ነው ሁለቱም። ብሩክ እንዳያችሁት ከሆነ በጣም ለፍቷል፣ አብረው እንዲታረቁ በጣም እየለፈ ይገኛል። ለፍቷል በቃ ተስፋ አሁን ላይ ተስፋ እየቆረጠ በሷ በኩል ማለት ነው። ዳኒ የመለሰለት መልስ ደስ አይልም፣ ተስፋ እየቆረጠ ነው። ገባችኋ? እና ሀይሚ ወደ ራስሽ እንድትመለሽ ብዙ ጥረናል፣ በጣም ጥረናል፣ በጣም ማለት ነው። ግን አንቺ ምንም በሱ ልክ ልታስብለት አልቻልሽም። እሱ እንደሚያስበው እንድትታረቁ በጣም ብዙ ቪዲዮ ላይ ነግሮሻል። ታከረዋለሽ ነው አንቺ ነገሩ። በቃ ተዋቸው፣ እነሱም የራሳቸውን ህይወት ይኑሩ፣ እናንተም የራሳችሁን ህይወት ታርቃችሁ ነው። ለሁሉም የሚሻለው ያ ነው እንጂ እዚች ጋር ዳኒ ሁለታችሁ ስትጣሉ ማየት ያስደስተዋል እንጂ መቼም ይደብረዋል ብላችሁ እንዳታስቡ። በጣም ነው የሚደሰተው። ያው እስካሁን እየጠበቀ የነበረውም ነገር አድርጓል፣ ግን አልተሳካለትም። መቼም ያንተ ልሆን አልችልም ብሏል። ጥላውን ሄደችውላ እና በጣም እየለፋ ነው እሱ። መቼም ደግሞ የእሱ አትሆንም፣ እሱ ጭራሽ አይሳካልም፣ ማይሆን አይመጣውም ጭራሽ። ሀይሚ የብሩክና የብሩክ ብቻ ነች ሲጀምር። ገባችኋል? ፈጣሪ የሆነ ያጣመረውን ትዳር አንተ ለመበጥበጥ አትሞክር። በቃ ሀይሚ የብሩክ ናት፣ አንተ ደግሞ የራስህን ሴት ጠበቅ ብታደርግ አሪፍ ነው ብዬ አስባለሁ። ተመለስ፣ ወደ ራስህ ብትመለስ ነው የሚሻለው። ምንም አንልም። አሁን ወደ ማይሆን እርምጃ ለአንተ ራሱ የሚያስፈልግ ልጅ አይደለም። ወደ ራስህ ብትመለስ ነው የሚሻለው። ወደ ራስህ ተመልሰህ ማሰብ ጀምር። የምታስበው ነገር ምንም ልክ ስላልሆነ ጥሩ ነገር አይደለም እያሰብክ ያለው። ስለዚህ ወደ ራስህ ብትመለስ ይሻላል። ብሩኬ አሁን ሀይሚን ቪዲዮ ታይዋለች። በጣም 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 ባንቺ ተስፋ እየቆረጠ መሆኑን እያየች ነው። በጣም ማለት ነው ማይሆን ውስጥ እየገባ ነው ያለው። ያው የዳኒ አላማንም አውቆበት ነው እስካሁን ዝም ያለው። እሱንም አሳይቶሻል። በቃ የዳኒ አላማ ስለሚወድሽ ነው ብሎሻል። መጀመሪያ እንደዛ ሲልሽ አንቺ አልተረዳሽም። አሁን ግን በቃ አሳየሽ፣ በግልጽ ስላሳየሽ ምንም ማድረግ አይቻልም። ከዚህ በላይ ምንም ማድረግ ይችላል። ስለዚህ ብትረጁን ነገር ብትረጁ ይሻላል ብዬ ነው ማስበው። በቃ አሁን ከዚህ በኋላ ምንም ዳኒም ምናምን ሳይገባበት በስነ ስርዓት በራስሽ ዩቲዩብ አካውንት ቪዲዮ ራስሽ ፖስት፣ በቃ ይቅርታ ብለሽ ብሩኬም በስነ ስርዓት ይቅርታ ብለሽ ወደ እርቁ ብትመጡ ነው የሚሻለው። ያው ዳኒም በቃ የዳኒን አላማ ዋና አላማውን አውቀሻል። ሁለታችሁም ማጣላት ነው በስነ ስርዓት። በቃ ብሩኬም የሚፈልገውን ነገር አውቋል። ለዛ ነው ዝምም ያለው። መምታትም እሱንም መምታት ያቆመው ለዛ ነው። እና በቃ ዳኒ እንደ ትልቅ ሰው አስበ እሷንም ብተዋት፣ በቃ የራስህን ሚስት ጠበቅ ብታረግ ይሻላል። ለምን አሁን እቺን እላለሁ ስትል ሀይሚን እላለሁ ስትል ሀይሚንም ማተ ሶሲንም እንዳጣጣት፣ በቃ የራስህን ኑሮ ብትኖር ይሻላል። የራስህን ላይፍ ብገፋ ይሻላል። ዳኒ ሁላችንም ቢሆን ፍላጎቱን አይተናል። በቃ ተረድተናል ፍላጎቱ ሀይሚን ምን ያክል እንደሚፈልጋል እና እስካሁንም የበጠበጣቸው ለምን እንደሆነ አይተናል። በቃ ብሩክም አይቷል። ብሩክ ተስፋ ቆርጧል። በጣም ተስፋ እየቆረጠ በቃ ባንቺ ጉዳይ። ስለዚህ ራስሽ ይቅርታ ብለሽ ኖርማል አሁን ብትታረቁ ነው ለሁሉ አሪፍ ነው፣ ለእናንተም ማለት ነው። ሁለቱም በቃ ከህይወታችሁ አውጧቸው። ገባችኋል? ሁለቱ አይሆኑም። ድንገት በመጣ ነገር በቃ የሆነ በትንሽ ነገር ነው የሁሉ ነገር የተከሰተው። ግን ሁለቱ ለእናንተ አይሆኑም። ዳኒም ለእናንተ አይሆንም፣ ሶሲም ለእናንተ አትሆንም። ምንም በቃ ከሰው እናንተም የሰው ትዳር ውስጥ ገብታችኋል። ዳኒ እናንተ ትዳር ውስጥ እንደገባ ውጡ። በቃ እናንተ ውጡና ሰላም ብፈቱ ነው የሚሻለው። ከዚህ በኋላ በቃ የዳኒ አላማ በቃ እየተከታተልን ነበር። አላማውን ሁላችንም አውቀናል። ሀይሚን ስለሚወዳት ነው የሁሉ ረብሻ የፈጠረው። ማይሆን ነገር ማይሆን ቴክስቶች ምናምን የሚያሳየው ራሱ የፈጠረው ድራማ ነው። ይህን ነገር ደግሞ አንቺ ማይተሻል። ስለዚህ
ራስሽ ውስጥሽ ተሰምቶሽ ብሩኬን ይቅርታ ብለሽ መታረቅ ካለባችሁ ታረቁ። በቃ ያ ነው ለሁላችንም የሚሻለው ብዬ ማስብ። ለጨረቃም ፋሚሊም እኛም እዚህም ለምንወዳችሁ ለምናከብራችሁ ሰዎች እሱ ነገር ነው የሚሻለው። በቃ ተጣርቃችሁ አንድ ላይ ቪዲዮዎቹን መስራት ምናምን ነው የሚሻለው። እና በቃ ያው ዳኒ በጣም ቆሻሻ ሰው ነው፣ የሆነ ልክ ራሱ የሌለ ሰው ነው። በቃ እንደ ትልቅ ሰው ብታስብ ጥሩ ነው እንጂ በቃ የሆነ ሰውን ወደማይሆን ነገር እየገፋፋ ምናምን ብሩክንም ወደማይሆን ነገር ልታስገባው ነበር ሀሳብ፣ ወደ ፍርድ ቤት ምናምን ልትወስደው ነበር ሀሳብ። ግን እሱ ሀሳብ ደግሞ አልተሳካለም። ምንም በማይመስል ነገር እልህ ውስጥ እየከተተው በቃ አላማው ታወቀ አይደል? አሁን ላይ በቃ ምንም ጸባይ አያስፈልገውም። የምትታረቁ ከሆነ ብትታረቁ ነው የሚሻለው። በቃ በጣም ነው የሚያስጠላው እንደዚህ እስካሁን። በቃ ብሩክ እኔ በብሩክ ምንም አልፈርድም። ጥፋቱ መጀመሪያ ላይ እሱ ሆኖ ሳለ ግን አሁን ላይ በምንም ልፈርድበት አልችልም። በጣም እየለፋ ያለ ልጅ ቢኖር እሱ ነው። በቃ አልቻለም። ስለዚህ በአንቺ ጉዳይ በጣም ደክሞታል። ስለዚህ ራስሽ ወደ እርቁ ሄደሽ ይቅርታ ጠይቀሽው ታርቃችሁ የድሮ ፍቅራችሁ ማየት ነው የምፈልገው። በቃ ችግሮች ደግሞ በንግግር ነው የሚፈቱት። በንግግር መፍታት ነው በቃ ያለውን ሁኔታ በንግግር መፍታት ነው። ዛሬም ያለሽን አይተሻል። በቃ ዳኒ ማይሆን ሰው ነው። ከህይወታችሁ እንደዚህ ማስወጣት ነው፣ እሱን ነቅሎ ማስወጣት ነው። በጣም የሚያስጠላ ልጅ። አንተ ቆይ ግን ምን አይነት ሰው ነህ? ምን አይነት ሰው ነህ? የሆነ በቃ በእያንዳንዱ ሁኔታ ላይ የሆነ መጥፎ ነገር ለማንሳት ምናምን ነው የምሞክረው። ግን ትልቅ ሰው ትመስለኝ ነበር ከዚህ በፊት። ጭንቅላቱ ነው እንጂ ትልቅ አስተሳሰቡ ትልቅ አይደለም። በቃ የሆነ ነገር አሪፍ ነገር ብትሰራ የሆነ ከነሱ የሚወጣ ይሻላል እንጂ ሰውን ወደ ማይሆን ነገር ለመገፋፋት አትሞክር። በቃ የራስህን ነገር ስራ። ቲክቶክም ትሰራለህ፣ ዩቲዩብም ትሰራለህ። አርፈህ እሱን ስራ። በሰው ህይወት አትግባ። በቃ እኛ ዋና ፍላጎታችንም ይሄ ነው። መጥፎ ነገር እንድናረግ አትገፋፋ እንዳኒ። ስለዚህ ፋሚሊዎች ይህን ቪዲዮ ለሁሉም አድርሱልን። ስላዳመጣችሁን በጣም በጣም እናመሰግናለን እና ሰብስክራይብ አድርጉ፣ አበረታቱ። እናመሰግናለን። ያው ሰብስክራይብ እያደረጋችሁ አይደለም። በዚህ ሰሞን ደግሞ ያው አንርቅም። ያው ችግሮቹም እየተፈቱ ስለሆነ በአዳዲስ ቪዲዮ እንመጣለን እና ይሄን ቻናል ሰብስክራይብ አድርጉት። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ቀጣይ ቪዲዮ እንግዲህ እስክንገናኝ ቻው።